ወይና አበበ የቤዛን ጉድ ሳያውቁ ቤቷን ተከራይተው ጭራሽ ደግሞ መቀመጫ መውደቂያ የላትም እኛ ጋር ትቀመጥ ብለው መፍቅዳቸው እውነትነቷንና ስለሷ ጠንቅቀው ቢያውቁና ቢረዱ ኑሮ እንኳን አይደለም አብረሽን ኑሪ ሊሏት ቤቷንም ራሱ የሚከራዩ አይመስለኝም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖቼ ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ደግሞ ላይክ ሼር ማድረጋችሁ እንዳትረሱ። የአደይን ድራማ ይዤላችሁ መጥቻለሁ። አብራችሁ ቆዩ። የአደይ ድራማ ሲጀምር ፍቅር ተብዬዋ ዳኒን እንግዲህ ክላሱ አስገብታ ማንም እንዳይገባ በር እንዳጋጣሚ የአበበን ከገጠር የመጡትን ፍቅረኛሞች ሚስት መታ ነበር እና እነንትናን ልጠይቅ እነ ሮማንና አሹን እንደ አጋጣሚውን ልጠቀም ብላ ችግር ቢፈጥርብኝ እንኳን እንዲ ነገር በሆን ታግዘኛለች ብላ በዛም በዝም ብላ ቤቷ አስገብታት ነበረ። ምን ተፈጥሮ ነው ምኝታ ክላሷ ድረስ ለምን ስባ ነው የምታስገባኝ? ይች ልጅ ጤነኛ አይደለችም እንደያለች ስትገባ እዛ ክላሷ ማንም ብታገኝ ጥሩ ነው። የቤዛ ወንድም እንዴ ምን ሰራል ደግሞ እዚህ? አይ እንዳጋጣሚ ነው እዚህ የፍቅር ቤተሰቦች እንዳያዊ ተደብቄ ነው። ካየች እናቷ ትገለናለች። ሌላ ነገር ይመስላታል። እናንቺም ድምጽሽን ቀነስ ብታረጊ ነው የሚሻለሽ። ከመጣች እኔ ሳታይ ቀስ ብዬ መውጣት ፈልጋለሁኝ። ፍቅር ሳሎን ሰው የለም አለ መኖሩን ተወቂና እያለ መለሰላት። እሷም በቃ መጥፎ ነገር እንዳይደርስባት ብላ ለፍቅር እሺ ደግ ብላ እዛው ክላስ ቀረች። እትዬ በር ቆረቆሩ። ምን ሆነች ነው የኔ ልጅ? ምንድነው እዛ ያስቀመጠሽ? እና ሹና ሮማን ፈልገሽ ነው? ግን እኮ እነሱ ወደ ውጭ ወጥተዋል። ለምንድነው ደግሞ ስዝህ ፍቅር ክላስ የተቀመሽው? አይ ፍቅር ላይሽ ላይ ዘጋችብሻ። ነይ 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 ሳሎን ልውሰድሽ ብለው እጇን ጎትተው ወሰዷት። በራፉ ኋላ የተቀመጠው ማን እንደሆነ ሳያውቁ ልጅቷን ወስደው ሳሎን እንዲጠብቃት ሮማንን ክላሷ እንዲጠብቃት አድርገው ሳሎን ቁጭ አሉ። ሳሎን ቁጭ ሲሉ ፍቅር በቃ እናሹ መተዋለ እናሹ መተው የተፈጠረውን ነገር ለምንድን ነው ቤት ጥላችሁ የምትሄዱት? እግሬ ወጣ ካለ በቃ መሄዱን ስራችሁ ብለው አሹን ሩታንና ሮማንን ተቆጧቸው። ሩታ ነገር ለማስቀየስ ወይም በረዲ ለማድረግ ብላ እንግዲህ እንውጣ እንገባበዝ ብሎ ነገሩን ያነሳው አሹ ነበር። ግን ደግሞ ችግር ይፈጥራል ይሄንን ካወቀች ትዬ ብላ ነው መሰለኝ ሩታ እኔን ይዣቸው ይወጣቸው ትንሽ አየር ይቀይሩ ብዬ እኮ ነው ብላ ቀልጠፍ ብላ ተናገረች። ብቻ በዚሁ መሀል ያው እንግዲህ አሹ ለምን ተናገረች ስለኛ መውጣት ፍቅር ተብዬዋ ባትናገር ኖሮ ትዬ አይቆጡንም ነበር ብለው ተቆጥቶ ስለነበር ስለ ፍቅር አንዳንድ ነገር እና ስለ ቤዛ ወንድም ያላቸውን ግንኙነት አነሳና እናትየዋ እንዴት ልጅ ሲያስቸግራት ዝም ትላለህ ደግሞ ይማን ነው ብለው ጠየቁት። እሱም የሚወዳት ፍቅረኛዋ ነዋ መቼም ወንድ ሲመላለስ ያለ አንድ ነገር አይደለም ፍቅር ይዞት ነው ትይ አላቸው። መደበቅ አያቅ እውነቱን ነው። አረማ የውሸቱን ነው ዝም ብሎ ነው። በቃ ቤዛ ጋር ተመክረው ከኔ የሆነ ነገር ፈልገው ተመሳጥረው እኔን በሆነ ነገር ለማጥመድ ነው እንጂ ደግሞ እንዴት ይሄ ፍቅር ምናምን የሚባለው እኔ አላውቀውም በቃ አለች። ወይ ጉድ አላውቀውም አላለኝም ጭራሽ። እና እንደዚህ ሲጨቃጨቁ ወደ ሳሎን ወሰዱና ፈራ ተባያለች። በቃ እማዬ ለምን ክላስሽ ገብተሽ አረፋትይም አለች። እሷ ለራሷ ለእናቷ ዝና አይደለም የቤዛ ወንድም ክላሷ ስለተቀመጠ እሱን ለማስወጣት እንዲመቻት ብላ ነው እንጂ። ሩታ ክላሷ ሰክ እያለች ስትሄድ ያዳኒ ተብየዋለ። እንዴ ማን ደግሞ አንተ ምን ሆነ ነው ደግሞ እዚህ ያውም ፍቅር ክላስ ምን እየሰራህ ነው አለች። በቀደም የዛለታ ወድቆ መንገድ ላይ ስታገኘው የነበረው እነ ዳይመንድ ያላነሳውም ይሄ ሌባ ነው የቤዛ ወንድም ነው እንዴት ያለ መጥፎ ሰው መስሎሻል ብሎ የነገራት ትዛላት እና ፍቅር ክላስ ምን ያደርጋል ብላ አስባ ፍቅር እያለ ተጣራች። ፍቅርም ፈራት በየለ አንዴ ቁጭ ትላለ አንዴ ብቅ ትላለ። እናቷ እንዳያቁባ ፈርተዋለ። በተለይ ደግሞ ሩታ ክላስ አረፍ ልበል ብላ ነው ሄደችው ብለው ከነገሯት በኋላ እንዳትገባ ፈርታ እየሮጠች ወደ ክላሷ ስትሄድ የፈራችው አልደረሰም። ሩታ ገብታ ነበር ክላሱ ልጁ ጋር እየተጨቃጨቀች ነበር። ምንድነው ልትነግሪ ትችያለሽ? ይሄ ልጅ ክላስሽ ምን ይሰራል አለች ኮስተር ብላ። አረ ሩታ ዝም በይ ድምጽሽን ቅንስ አድርጊ እናቴ እንዳሰማሽ ነግርሻለሁ በቃ ነግርሻለሁ ብላ የተፈጠረውን ነገር ሁሉ ነገረቻት። በቃ በር ሲቆረቁር እናሹ መስሎኝ ነበረ እና እሱ መሆኑን አላወቅኩም ነበር። ያው እንግዲህ ወንድ አይደል ገፍትሮኝ ወደ ውስጥ ገባ። እኔም ምንም ማድረግ አልቻልኩም እናቴ እንዳታየው ብዬ ክላስ ያስገባሁት ብላ ለሩታ አስረዳቻት።
እንግዲህ ምንም አማራጭ ስለሌላት ሩታን በእናቷ ፊት ለማዋረድ አልሞከረችም። ዝም ብላ ከክላስ ወጣይ። በቃ ነይ ውጪ ሲባባሉ ልጁ ጊዜውን ተጠቅሞ ማንም ሳያየው ከቤት ወጣ። ሩታ ልደባብቅ አልፈለገችም ነበረ። ነይ ማሚ፣ ፍቅር ክላስ እኮ የሆነ ልጅ ተቀምጧል፣ ነይ ጉድሽኒ፣ ይች ልጅ ገና ጉር መዘዝ ታመጣብናለች እያለች እጇን እየጎተተች ስትሄድ ከፍቅር ክላስ ማንም የለም ነበር። ልጁ ቀልጣፋ ስለሆነ በየት እንደወጣ ሳይታወቅ የለም ክላስ። እንዴ ሩታ መዋሸት ጀምርሽ እንዴ? ደግሞ ምን ሆነሽ ነው? ልጅ አላላልሽም እንዴ? የለም እሳ እያሉ እናቱ የፍቅር እናት ጠየቋት። ፍቅርም አጋጣሚውን ልጠቅም ብላ እንዴች ውሸታም፣ ይች ሩታ እኮ ውሸታም ናት እማዬ፣ እኔን መኝኝ እያልኩሽ ክላሴ ማንም የለም ብላ ካደች። እንግዲህ ምንም ማድረግ አልቻለችም ሩታ። ዝም ከማለት ውጭ በቃ ጸጥ አለች። ሐኪም ቤት ከሄዱ በኋላ አብዴና ኤሌ ሐኪሙ ዶክተሩ የነገራቸውን መረጃ በሕክምናው ሕክምናውን በኦቱ ከጀመረች በኋላ ምናልባት የመዳነች ቻንሷ ብዙ ሊሆን ስለሚችል ሕክምናውን ቶሎ እንዲጀምር አጠነካክሯታል። በተለይ ደግሞ አዴን የወደዳት ይመስላል። ቆይ ልጁ ጤነኛ ነው? ፍቅረኛ መኖሩን ወይም ደግሞ ሊያገባት የተዘጋጀ መኖሩን ቢያቅ ኖሮ እጇን ይዞ ስለ አንዳንድ ነገር ስለሌለ አይነግራትም ነበር። እጇን ይዞ ለሊ ተሄድ፣ ላንቺ ግን ማማክረሽ ጉዳይ አለኝ ብሎ ከወንበሩ ተነስቶ ፊት ለፊት ቁጭ ብሎ አደይ በቃ ለሊ እንደዚህ ነው ማለት ቶሎ መታከም አለባት። ሕክምናውን ካልጀመረች የከፋ ነገር ነው የሚሆነው እና ሕክምናውን ከተስተካከለች ደግሞ እያለ ሲነግራት እባክህ ዶክተር እኔ ያለ ለሊ በቃ ሁሉ ነገር ለሊ ነች፣ ጓደኛዬ፣ እህቴ፣ ቤተሰቤ ነች፣ በጣም ጥሩ እህቴ ነች እያለች ስለለሊ ምን ያክል እንደምትወዳት እና ከህመሟ እንዴት ማገገም እንዳለባት ጠየቀችው። እሱም ሕክምናውን በኦቱ መጀመር እንዳለባት አስረድቷት እንደዚህ የዶክተር ጥሩነት እና ደግነት ሁሉም ሰው ታምናለች አዴ። በቃ የቀረባት ሁሉ ደስ ይላል ማለት በጸባይ በጥሩና በቅንነት የቀረባትን ደግ አድርጋ ነው። በቃ የዋህ ስለሆነች ማንንም ሰው ታምናለች። እና እሺ ተባብለው ከዶክተሩ ጋር ሲወጡ ወክ እያረጉ በቃ ምርጥ ሰው ነው ይሄ ዶክተር ለልዬ፣ ልክ እንደ ቤተሰብ ነው የተሰማኝ። ስለ ህመምሽ እኮ እያማከረኝ በቃ በኦቱ ሕክምናዋን ከጀመረች እኮ ትድናለች ብሎ ተስፋ አድር ሰጠኝ እያለች አይዞች ጠንክር እያለ ጓደኛዋን በየመንገዱ ይዛ ስትሄድ ዶክተር ታብዬው ከኋላቸው መኪና ይዞ ከች አለ። ለሊ ኑግቡ ለእናንተ ብዬ ሳይሆን ነገር መንገዴን በዛው በእናንተ ቤት ነው የማልፈው። ኑግቡ ላድርሳችሁ፣ ላንቺም ለህመምሽ እንደውም በእግርሽ ከምትጓዢ ነይ ግቢ እና አማራጭ ስለሌላቸው በቃ እሺ ደግ ተብለው ሁለታቸውም ገቡ። ከለሊ ቤት በር እየቆረቆረ ዴቭ ነበረ። ያው እንግዲህ አዴ ከለሊ ቤት አትጠፋም ብሎ ስለሚያስብ ለሊ ቤት ላገኛት ብሎ ነበር የሄደው። በር ሲቆረቁር ማንም የለም። እንደ አጋጣሚ ጭኗቸው የነበረው ዶክተር መኪና ከለሊ ቤት ፊት ለፊት አቁሞ ሲያወርዳቸው ተመለከተ። እርፍ በቀደም መኪና ውስጥ ገብቶ ስለ ሕክምና አወራዋለሁ ብለሽ ገብተሽ ጋቤና ስታወሩ ነበር። አሁን ጭራሽ ደግሞ ግቢያችሁ በራፋችሁ ድረስ እያመላለስ የሚያመጣችሁ ሰው አገኛችሁ ብሎ ሳት ለብሶ ሳት ጎርሶ ቅጥል አለ። ኮስተር ብሎ ለሊንም ውስጥ ግቢ ለሊ፣ እኔ አደይም ብቻዋን ማውራት እፈልጋለሁ አለ። ምን ሊያወራኝ ነው ብላ እየተጨነቀች አደይም እሺ ደግ በቃ ለልዬ ግቢ መጣለሁ ብላ አስገባቻት። ብቻዋን ከሆነ በኋላ እየተፈጠረ ያለው ምንድን ነው? በቃ ታገስኩሽ፣ በጣም ብዙ ጊዜ ሆነኝ እንዳገባሽ። በቃ ህይወታችንን አንድ እንድናደርግ የምጥረው እኔ ብቻ ነኝ። አንቺ እኔን ትተሽኛል፣ ለእኔ ጊዜ አስጭኝም እያለ ብዙ ነገር ተናገረ። ነገሩን ከጨረሰ በኋላ አበቃህ፣ በቃ የለሊ ህይወት ማስቀደም አለብን። ለሊ በጣም ታማለች። ስለ ህመሟ ካንሰር ህመም እንዳለባት አልነገረችውም። የምታውቀው እሷና እሷ ብቻ ነች። ስለሊ ኖርማል ህመም ነው። በቃ እኔና ያንቺን ሰርግ በጎን እያካሄድን እሷን ደግሞ በኮን የህክምና ጉዳዩን መከታተል እንችላለን። ቆይ አላሳዝነሽም? እንደይን ያክል ጊዜ ዴጅ ስጠናሽ በቃ አሁን ላይ እኮ እኔ ብቻ ነኝ ስለ ሰርጉ መጨነቀውና ማስበው፣ አንቺ ጭራሽ ረስተሽዋል እያለ ስሜታዊ ሆኖ ብዙ ተናገራት። አረ ፍቅራችንና ወደፊት ያሰብነውን ልንጋባ ተጋብተን ብዙ ነገር ልናደርግ ያሰብነውን ማለት መውለድ መክበድ ያሰብነውን ነገር እንዲህ በጭሩ ልቀጭ አስበሃል እንዴ? አረቀስ ብል ተረጋጋ። ምን አስቦ ነው ግን? ለነገሩ እኔ በሱ ቦታ ብሆን እንደዛ ነው የምለው። እንዴ አስባችሁታል?
ብቻ በደቂቃዎች ደግሞ በረዳልና ይቅርታ ምን ላድርግ በቃ እኔ ሁኔታሽ ምንም እያማረኝ አይደለም። በቃ ለሰርጋችን እኮ ምለፋው ምደክመው ሽማግሌ ልካለሁ ብዬ የማስበው እኔ ብቻ ነኝ። በቃ እሺ ይቅርታ ተባብለው መለስ ብሎ ራሱን ተቆጣጥሮ ይቅርታ ጠየቃት። እና የለሊ ጉዳይ እንዲህ በቀላሉ ዝም የሚባልበት ነገር ስላልሆነ የለሊን ማስቀደም እንዳለበት ተረዳተው ታርቀዋል። የአበበ ፍቅረኛ የቤዛ ቤት ተከራይተው የሚኖሩ አበበ ቤት ውስጥ ነው እነ ቤዛ ቤት። ቤዛ መውደቅ የላትም ቤቷን አከራይታ ከሆነ ጎዳና ላይ እንዳትወድቅ ብለው ቤቷን አንዱን ክላስ ሰጥተዋታል። የገጠር ሰው ደስ የሚሉ ጥሩና ደግ የዋህ ስለሆኑ ስለ ማንነቷና ስለ ምንነቷ ሌባና መጥፎ ሰው መሆኗን ስለማያውቁ ቤቷቸው አስቀምጠዋታል። ለሊንና ዴይን ካወረደ በኋላ ዶክተሩ የሚሰራው አለ መሰለኝ መኪናውን ክፍቱን ትቶ ወደሚሰራው ሄደ። እንደ አጋጣሚ ሆኗሹ ማን ነው ዳይመንድ ካጠገቡ እያለፈ ነበር። በመኪናው አካባቢ መስተዋት ለማየት ጸጉሩን ለማስተካከል እና ፊቱን ለማየት መስተዋት ፈልጎ ጠጋ ሲል በሩ ክፍት ነው። የበሩ መከፈትን ብቻ ሳይሆን ወንበሩ ላይ ምርጥ የሆነ ሞባይል አለ። እንዴ ሞባይል በዛ ላይ በሩ ክፍት እንዴ! ይሄንማ መማር የለብኝም ብሎ ወዲያ ወዲህ ግራና ቀኝ ሳይ ሞባይሉን ይዞ ላጥ ሲል ዶክተሩ እያሯሯጠው እንትና ኪንጎና ቅምጥል አዩት። እንዴ በቃ ወግዱ እያለ እየሮጠ ሲያዩት እንግዲህ ኪንጎ አውቆበታል። ዛሬ ከበድ ያለ ነው ወይ ጉድ! ሰውየው ራሱ አልለቀቀውም እያለ ሲያወራ በቃ አንተ አለ ዳይመንድ አይሆንልህም አይደል? በቃ የራሱ ጉዳይ መቼ ነው ቆየ ከዚህ ህይወት የሚወጣው እያለች መናገር ጀመረች። ውይ በዳይመንድ አትምጪ ወንድሜ፣ ሁሉ ነገር እኮ ነው ታውቂያለሽ። ለማንኛውም ልሄድለት እስኪ ያሁኑ የሰረቀው እቃ ከበድ ሳይል አይቀርም። እስኪ ነይ እንሂድ። በቃ ሻብሬ ሄዳለሁኝ ተባብለው ከኋላው ተከተሉ። ዶክተሩ አሯሩጦ ጋማውን ይዞታል አንበርክኮ። ለምንድነው እንደዚህ ሞባይልን ልትወስድ የቻልከው? ምን አተህ ነው? ምን ፈልገህ ነው ደግሞ በዚህ እድሜ ለብነት እያለ በጥያቄ አጣደፈው። እሱም ከሰውየው ለማምለጥ ያልሆነውንም የሆነውንም ሲቀባጥር የቤተሰቦች አባት ነኝ የልጆች አባት ነኝ ምናምን እያለ ሲቀባጥር በልና ተነስ፣ ከዚህ በኋላ ሐኪም ቤት እወስድሃለሁኝ። ሐኪም ቤት ወስዶ ሐኪም ዶክተር መሆኑን ከዛ በኋላ ነገረው። ያው ሐኪም ቤት ወስዶ መከረው። እዚህ ሕክምና ውስጥ የሚመጡ ሰዎች እንዳንተ ሙሉ አካል ይዘው አይደለም፣ ጤናቸው ጎሎ ገንዘብ አጥተው አይደለም። አንተ ሙሉ አካልን ይዘህ ሰርተ መለወጥ አቅቶ ነው እዚህ ያመጣውህ የምታያቸውን ሰዎች እንድትማርባቸው ነው እያለ መከረው። የሚቸግረውም ነገር ካለ በዛውም እንደ ጥሩ ጓደኝነት ተዋውቀው ተግባብተው መለሳ። ይሄን ሁሉ ሲፈጠር ኪንጎና ቅምጥል እያዩ ነበረ። አረ ዶክተሩ ጥሩ ሕክምና የሰጠህ ትመስላለህ እያለች ቅምጥል ሙድ ያዘችበት። ከገጠር የመጣችው እንትና ማን ነበር ስሟ? ያበበ ባለቤት ከነ ሮማን ጋር ከተጨዋወተች ፍቅር ተብዬዋ ክላሷ ጋር እኮ የሆነ ሰው እያስቀምጣለች። ቆይች ልጅ ምንድነው አላማዋ? ስለ ባህሪዋ ስለ ሁሉም ታውቂያለሽ እያለች ጠይቀቻት። አይ አላውቅም። እሷ አንዴ ጥሩ ስታያት አንዴ መጥፎ ትሆናለች፣ አንዴ ደግ ስታያት አንዴ አውሬ ትሆናለች። እሷ የሚጨበጥ ባህሪ የላትም እባክሽ ብለው ሆዲያቸውን አውርተው ሮማን አውጥታ ሸኘቻት። ከሸኛቻት በኋላ ግን ከኋላዋ ማን እንዳለ አላወቀችም። እየተከተላ መሆኑን ግን አውቃለች። እየሮጠች ወደ ቤቷ ለመግባት እየተዘጋጀች ድራማው ያልቃል። እና ውድ ቤተሰቦችዬ የአደይ ድራማ ይሄን ይመስላል። ለሊ በካንሰሩ ህመም እንግዲህ ከፊልሙ ሊያወጣው አፈልገው ይሆን? ለሊ ከሞተ በጣም ነው የሚያሳዝነው። እና ለሊ ትዳንልን የሚድን በሽታ ነው ብለዋል። ትዳንልን ብለናል። እና ውድ ቤተሰቦችዬ አደይና ዴቭ የሚጋቡ ብለናል። ስለነበረ ቆይታ አመሰግናለሁ። በሌላ ፓርት እስከምንገናኝ መልካሙ ሁሉ እመኝላችኋለሁኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ኔክስት እስከምንገናኝ ባይ ባይ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻው